ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የነሐሴ 21 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። ድምጻዊ ይሁኔ በላይ የህዝብን ብሶትና ያገዛዙን ክደት ያጋለጠበት ዞማዋ የተሰኘውን አዲስ አልበም አበሰረ። ዞማውዬ ያን ሰሞን ተጃጅዬ ከልጅ ጋር ተዋውዬ እያለ ያቀነቀነውን ሙዚቃ እንዳስዋለን። የአፋብንዞችና ክፍለ ጦሮች ባካሄዱት የተቀናጀ የደፈጣ ጥቃትና መብረቃዊ እርምጃ በርካታ የጠላት ኃይል ሲደመስሱ የጤና ተቋማት በአገዛዙ ቁስለኞች መጨናነቃቸው ተረጋግጧል። በግንባር መረጃችን እናየዋለን። የአማራ ፋኖ ህዝባዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ ከሌሎች ህዝባዊና ብሔራዊ ኃይሎች ጋር ስለሚደረገው ትብብር የትግሉ መርሆችና ትውልዳዊ ኃላፊነት ላይ ያተኮረ አጠቃላይ መግለጫ ሰጥተዋል። መግለጫውን ይዘናል። የብልጽግናው አገዛዝ ወደ አማራ ክልልና ወደ ትግራይ ድንበር አዲስ ከፍተኛ ወታደራዊ ኃይል ስምሪት እያደረገ መሆኑ ተጋልጧል። የቪዲዮ መረጃ ይዘናል። በሱዳን አየር ክልል ውስጥ የገባው የብልጽግናው አገዛዝ የሰው አልባ አውሮፕላን ሶስተኛ ጊዜ በሱዳን ጦር ተመቶ ወደቀ። ሱዳን መግለጫ አውጥታለች። ትሰሙታላችሁ። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎችን ደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የድምጻዊ ይሁኔ በላይ ዞማዋ የተሰኘ የህዝብ ብሶት የያዘ አዲስ አልበም ለአድማጮች አበረከተ። በባህልና በዘመናዊ የሙዚቃ ምት በቅኔያዊ ውበትና በህዝባዊ ወገንተኝነት የሚታወቀው ተወዳጁ ድምጻዊ ይሁኔ በላይ ዞማዋ የተሰኘ አዲስና ተጠባቂ አልበሙን ለህዝቡ አቅርበዋል። ድምጻዊው በዚህ አልበሙ እንደኔስ ለሀገሬ ተይዘውዘውና እንጃልኝ ያሉ በርካታ ትራኮችን የያዘ ሲሆን ሀገሪቱ የገባችበትን ከባድ ማጥ፣ የህዝቡን የማያልቅ ብሶት እንዲሁም በተለይም የአማራ ህዝብ በአገዛዙ የደረሰበትን መከዳት፣ የመፈናቀልና የህልውና አደጋ በከፍተኛ የጥበብ ሙያ ብቃት ገልጾታል። የአገዛዙን ጦረኝነትና በየሄደበት የሚፈጥረውን ግጭት ራንድ በሉኝ ጀመረች ይቺ ሰው አገሩን አቧራ አፈር ልታለብሰው በለመደው እግሯ ወጥመድ በማይዘው በደረሰችበት ትላለች ዘውዘው በማለት ያቀነቀነው ሲሆን ይህም የብልጽግና አገዛዝ ሰላምንና እድገትን በማስፈን ፈንታ በየአቅጣጫው የጦርነት አቧራ የሚያስነሳውን ጦረኝነትና አገሪቱን ለከፍተኛ አደጋ የዳረገውን አጥፊ አካሄድ የሚያጋልጥ ሆኗል። በተጨማሪም በአልበም ውስጥ የቀረቡት ስንኞች አገዛዙ የስልጣን ዘመኑን ሙሉ ያለ አንዳች ውጤት ኢትዮጵያ እያለ አንዴ ነዳጅ ላወጣ ነው፣ ሌላ ጊዜ ከአፍሪካ አንደኛ ኢኮኖሚ ያላት ሀገር ሆነን እያለ ህዝቡን ሲያደናብር መቆየቱን አይኑ ወደ ጥፋት እጁ ወደ ገንዘብ እያዩ ለዜጎች ህይወት ደንታ እንደሌለው በቅኔ እንዲህ ሲልም ይገልጻል። 10 ምጣድ ጥዳ በአንዱም አልጋገረች፣ ጾም አሳደረችን እያደናበረች እኔን ከመረዳት እኔን ከመገንዘብ አይኗ ወደ ጥፋት እጇ ወደ ገንዘብ። ይህ የኪነ ጥበብ ስራ አገዛዙ ህዝብን በቅዠትና በውሸት ተስፋ እያደናበረ ለከፍተኛ ረሃብና እንግልት መዳረጉን ይልቁንም ትኩረቱ በንጹሃን እልቂትና በሀብት ምዝበራ ላይ መሆኑን ቁልጭ አድርጎ አሳይቷል። ዞማውዬ እኔማ ፍቅርን ብዬ ከልጅ ጋር ተዋውዬ እያለም ድምጻዊ ሁኔ የአገዛዙን ጨቅላነት እያነሳ መከዳቱን ያውሳል። አገዛዙ በንጹሃን ዜጎች በተለይም በአማራ ህዝብና በሌሎች ወገኖች ላይ ያደረሰውን የቤት ፈረሳ፣ የእስራትና የመፈናቀል ግፍ ሳይቀር ያነሳ ሲሆን የድሃውን ጎጆ አፍርሶ መልሶ እግዚአብሔር ይማረህ የሚለውን የአገዛዙን ህዝብ ላይ ስላቅ በጥበብ ያስረዳው ድምጻዊው ጥቃቱ የዜጎችን መኖሪያ አልፎ የእምነት ተቋማትን እስከ ማፍረስ መድረሱን በሚከተለው መልኩ ገልጾታል። እሪ ብዬ እንዳልጮ የሚሰማኝታል፣ ፈጣሪም እንደሰው ቤቱ ፈርሶበታል። ድምጻዊ ይሁኔ በላይ በዚሁ ስራው ለባለ ጊዜ ነንባዮችም እስኪደርስበት ነው ሁሉም እስኪነካ፣ ሁሌም ጥምቀት የለም ሁልጊዜ ፋሲካ እያለ በህዝብ መከራ ላይ የተገነባ ስልጣንም ሆነ ደስታ ዘላቂ አለመሆኑን የፍጥቀን ደግሞ መድረሱን እንደማይቀር በነገር ጎስሟል። ዞማዋ አልበም የጥበብ ስራ ከመሆኑ ባሻገር የወቅቱን የአገሪቱን እውነተኛ ገጽታና የህዝብን ህልውና ፈተና የሰደደ ጥልቅ የህዝብ ድምጽ ሆኖ ወጥቷል። የቂም ተራራንና የቁርሾ ጋራን የሚያፈርሰው የመጨረሻው ትውልድ እኛ ነን ሲሉ አርበኛ ዘመነ ካሴ ወቅታዊ መልእክት አስተላለፉ። የአማራ ፋኖ ህዝባዊ ድርጅት አፋብን ሊቀመንበር አርበኛ ዘመነ ካሴ ነሐሴ 21 2018 ዓ.ም ባስተላለፉት ሀገራዊና ታሪካዊ መግለጫ ድርጅቱ ከሌሎች ህዝባዊና ብሔራዊ ኃይሎች ጋር በሚያደርገው ትብብር የትግሉ መሰረታዊ መርሆች፣ አብሮ የመኖር እሴቶችና በትውልዱ ላይ የተጣለውን አጠቃላይ ኃላፊነት አስመልክተው ዝርዝር ማብራሪያ ሰጥተዋል። አርበኛ ዘመነ የኃይሎችን መተባበርም አስመልክተው ባስተላለፉት መልእክት የአማራ ፋኖ ከሌሎች ህዝባዊና ብሔራዊ ኃይሎች ጋር የሚተባበረው ብቻውን መቆም ስለማይችል አይደለም። የትግራይ ኃይል ከአማራውና ከኦሮሞ ጋር የሚተባበረው ብቻውን መቆም ስለማይችል አይደለም።
አፈሩ ከአማራውም ከኦሮሞውም ከሲዳማውም ከበርታውም ጋር የሚተባበረው ብቻውን መቆም ስለማይችል አይደለም። ኦሮሞ ከጉምዝና ከአማራ ጎን የሚቆመው ብቻውን መቆም ስለማይችል አይደለም። ሶማሌው ከሌሎች ወገኖች ጋር የሚያብረው ብቻውን መቆም ስለማይችል አይደለም ያሉ ሲሆን ሁሉም ራሱን ችሎ መቆም ይችላል። እስካሁንም ሁሉም በራሱ መንገድ በገዛ እግሩ ሲጓዝ ነው የመጣውና እነዚህ ድርጅቶች የሚተባበሩት ብቻቸውን መቆም ስለማይችሉ ሳይሆን ትብብር ዛሬያዊም ዘላለማዊም ጠቀሜታ ስላለው ነው። ስለዚህ ህዝባዊ ኃይሎች ይተባበራሉ፣ የጋራ ግባቸውን በጋራ ያሳካሉ ሲሉ የትብብሩን መሰረት በማንሳት ገልጸዋል። አክለውም አርበኛው የእኛ ዘመን ተልዕኮ ሰዎችን መሰብሰብ ነው፣ መቀራረብና ማቀራረብ ነው፣ ፍቅር ነው። ሰይፍ ያነሳ ነው አበባችን ነጥቀውን ነው። እኛ በዚህ ኃላፊነት እያለን በግፍ ሊያጠፋን ገፍቶ ካልመጣ በስተቀር አማራን ከሌላ ህዝብ ጋር አናዋጋውም፣ መቼም አናደርገውም። ለአማራ ህዝብ ተበድረን ተጨማሪ ጠላቶች አንገዛለትም፣ ለሌሎች ወገኖችም የመከራ ምክንያት አንሆንም ሲሉ የአማራን ህዝብ ተልዕኮና የድርጅቱን አቋም በግልጽ አሳውቀዋል። በመቀጠልም ይህ ምኞታችን እንዲሁ ብላሽ አይሆንም ያሉት አርበኛ ዘመነ ካሴ ሁሌ እንደምንለው በጎ ምኞቶች ዳር የሚያደርስ የራሳቸው እግዜር አላቸው ሲሉ ገልጸዋል። የአፋብን ሊቀመንበር ዘመነ ካሴ በመቀጠልም የቂም ተራራን የቁርሾ ጋራን የሚያፈርሰው የመገዳደል እንቧለሌን የሚሰብረው የመጨረሻው ትውልድ ነው። ይህ ደፋርና በጎ ትውልድ ነው በማለት ይህ ትውልድ የክፋት ሐውልትን ደምስሶ በቦታው የፍቅርና አብሮ የመኖርን ዋርካ ካልተከለ በስተቀረ በዚሁ በእኛ እድሜ ቀጥሎ የሚመጣው ትውልድ የሰው ሳይሆን ሙሉ በሙሉ የጭራቅ ልብ የተገጠመለት ይሆናል ሲሉ ትውልዱ ያለበትን ኃላፊነት አስገንዝበዋል። በመጨረሻም ዋና ሰብሳቢው አርበኛ ዘመነ ካሴ ዛሬ እኛን ለመዝለፍና ዓላማችንን ለማንቋሸሽ ድምጻቸውን ከፍ አድርገው ለመሳቅ ብቻ ሲሉ የዋልጌ ማህበር የመሰረቱት ወገኖች ሁሉ አንድ ቀን ወደኛ ይመጣሉ። ይህንን በጎ ምኞታችንን ይገዛሉ፣ የራሳቸውን ያደርጋሉ። ያኔም ፍጹም ሳይሸማቀቁ በፍጹም ይቅርታ እንቀበላቸዋለን። እስከዛው ድረስ ለአንድ ስድብ አንድ ጠብ እያስቀመጥን ወደፊት እንቀጥላለን። ሚስማሮችን ቁጥር ብዛታቸውን ላለማቆም ወይም እስከ መጨረሻው ለመጽናት የወሰንባቸው ቀናት ጋር እኩል ነው እንዲል ትልቁ አባታችን ሲሉ መልእክታቸውን አጠቃለዋል። በተደረጉ ውጊያዎች የአገዛዙ ጦር ከፍተኛ ኪሳራ ሲያስተናግድ በአፋብን እዞች የተቀናጀ ጥቃት በርካታ የጠላት ኃይል ተደመሰሰ። የተለያዩ የውጊያ ግንባሮች በአፋብን ክፍለ ጦሮችና እዞች የተቀናጁ መብረቃዊ ጥቃቶች ተጠናክረው መቀጠላቸው የተገለጸ ሲሆን በዛሬው ዕለት በተደረጉ ወደ ውጊያዎች በአመዱት ከተማና በቡልጋ ገጠና ባሉ ስፍራዎች የአገዛዙ ጦር በከፍተኛ ሁኔታ መመታቱና በርካታ ሰብአዊና ቁሳዊ ኪሳራ ማድረስ መቻሉ ተረጋግጧል። ከአፋብን በላይ ዘለቀ ሶስተኛ እዝ ዳግማዊ ቴዎድሮስ አምስተኛ ኮር ኢንጂነር ቅጣው እጅጉ ንስር በለሳ ክፍለ ጦር ከተውጣጡ የብርጌድ አሃዶች የተካሄደው የተቀናጀ ዘመቻ በአመዱት ከተማ በጠላት ኃይል ላይ ከፍተኛ ድል ማስመዝገቡን የክፍለ ጦሩ ህዝብ ግንኙነት አስታውቋል። የጠላት ኃይል ከየኋላ ተንቀሳቅሶ ወደ አርባያ ከተማ ባደረገው እንቅስቃሴ ላይ የፋኖ አበጋዞች ቀድመው ወታደራዊ ገዢ ቦታዎችን በመያዝ አጥፊው ኃይል ላይ ከፍተኛ ኪሳራ አድርሰውበታል። በዚሁ አውደ ውጊያ የአገዛዙ ኃይል አይቀጡ ቅጣት ተቀጥቶ ወደ መጣበት የኋላ መመለስ እንኳን ሳይችል ቀርቶ ለመፈርጠጥ የተገደደ ሲሆን 20 የጠላት ኃይል ሲደመሰስ ከ15 በላይ የሚሆኑት ደግሞ ከባድና ቀላል ጉዳት አስተናግደዋል። በሌላ በኩል ዛሬ ነሐሴ 21 2018 ዓ.ም የአፋብን አሳምነው አምስተኛ እዝ ከሰም ሁለተኛ ኮር ቡልጋ ክፍለ ጦርና ነበልባል ክፍለ ጦር ጋር በመሆን በከፍተኛ መናበብ በተሞላ አስደማሚ የደፈጣ ጥቃት በአገዛዙ ጥምር ጦር ላይ አብላጫ ድል ተቀዳጅተዋል። የአገዛዙ የልዩ ዘመቻ አየር ወለድ 105ኛ ክፍለ ጦር የመከላከያ ሰራዊት አዲስ ምልምል ወታደሮችንና ሬሽን ለማቀበል መነሻውን በምንጃር ሸንኮራ ወረዳ አረርቲ ከተማ በማድረግ ወደ ቡልጋ ክፍለ ጦር አቅጣጫ ተንቀሳቅሶ የነበረ ሲሆን በተጨማሪም ከመተብላ ከተማ ተጨማሪ ኃይል ሊቀበለው እንቅስቃሴ አድርጎ ነበር። ቀድሞ መረጃውን ያገኙት የቡልጋ ክፍለ ጦር የፋናው አናብስት ልዩ ቦታቸው ከተሬ ጉራምባና ሜጢ ድልድይ በተባሉ ስፍራዎች ጥብቅ ደፈጣ ዘርግተው በመጠበቅ የጠላት ኃይል ወደ ወጥመዱ እንደገባ መብረቃዊ ጥቃት ፈጽመውበታል። በዚህም ያገዛዙን ጸረ ህዝብ ኃይል እንደ ቅጠል በማራገፍ በርካታ ሙትና ቁስለኛ አድርገውታል። ያላሰበውና ያልጠበቀው ከባድ ምት የደረሰበት ያገዛዙ ጦር ሙትና ቁስለኛውን እየጎተተ ወደ መተብላ ከተማ ለመመለስ የተገደደ ሲሆን የአካባቢው ጤና ጣቢያም በሙትና ቁስለኞች መጨናነቁን ከውስጥ የተገኙ መረጃዎች ያረጋግጣሉ። በተመሳሳይ አቅጣጫ ከምንጃር ተንቀሳቅሶ የነበረውን ያገዛዙን ኃይል የቡልጋ ክፍለ ጦር አባላት ለነበልባል ክፍለ ጦር አሳልፈው በመስጠት የነበልባል ክፍለ ጦር ቃኝና መሐንዲስ ነብሮ ሻለቃ ከሌሊቱ 7 ሰዓት ገደማ አሮጌ ምንጃር በተባለ ስፍራ ላይ በብቃት ተቀብሎታል። የነብሮ ሻለቃ በሌሊቱ የጨረቃና ከዋክብት ብርሃን ታጅበው ብሬንና ስናይፐርን አጣምረው ባካሄዱት መብረቃዊ ጥቃት ጠላትን በሚገባው ቋንቋ ሲያናግሩት ማደራቸውንና በዚህ የተቀናጀ ጥቃት ምክንያት ያገዛዙ የልዩ ዘመቻ 105ኛ ክፍለ ጦር አባላት ከፍተኛ ድንጋጤ፣ ውጥረትና የፍርሃት ቆፈን ውስጥ መውደቃቸውን የኮሩ ህዝብ ግንኙነት ገልጿል።
የአገዛዙ ከፍተኛ ሰራዊት ወደ አማራ ክልል ሲያስገባ በተመሳሳይ በትግራይ ድንበር ከፍተኛ ጦር እያሰማራ መሆኑ ተገለጸ። የብልጽግናው አገዛዝ በየግንባሩ እየደረሰበት ያለውን መራራ ወታደራዊ ሽንፈት ለመሸፈንና ስልጣኑን በኃይል ለማስቀጠል ሲል በአንድ በኩል በአማራ ክልል እየተካሄደ ያለውን ህዝባዊ ተጋድሎ ለመቀልበስ፣ በሌላ በኩል ደግሞ ወደ ትግራይ አቅጣጫ አዲስ አውዳሚ የጦርነት እሳት ለመለኮስ ያለመ ሰፊ ወታደራዊ ኃይል እንቅስቃሴና የስምሪት ዝግጅት በማካሄድ ላይ ይገኛል። ከትናንት ምሽት ጀምሮ እስከ ዛሬ ጠዋት ድረስ ቁጥራቸው እጅግ ከፍተኛ የሆነ የሰራዊት አባላት በከባድ የጭነት መኪኖች ተጭነው ወደ አማራ ክልል ልዩ ልዩ አቅጣጫዎችና ወደ ትግራይ አጎራባች የድንበር ቀጠናዎች ሲጓጓዙ የሚያሳዩ በርካታ የምስልና የቪዲዮ ማስረጃዎች በማህበራዊ ሚዲያ ይፋ ሆነዋል። ይህ በአሁኑ ወቅት እየተካሄደ ያለው ግዙፍ የወታደራዊ ኃይል ስምሪት አገዛዙ በአማራ ክልል በየቀኑ በፋኖ መብረቃዊ ጥቃቶችና የተቀናጀ ተጋድሎ ሳቢያ የደረሰበትን የኃይል ምጣኔ መሸርሸርና የመዋቅር መፈራረስ ለመታደግ የሚያደርገው የመጨረሻ ህልውናን የማስጠበቅ እኩይ ጥረት አካል እንደሆነ ታውቋል። በተለይም በየግንባሩ ከፍተኛ የሰውና ቁሳቁስ ኪሳራ የደረሰበት የብልጽግና ኃይል አዲስ ምልምልና ዝግጅት የሌለውን ሰራዊት ወደ እሳት በማስገባት የተጋድሎውን ማዕበል ለማስቆም ቢሞክርም የወታደራዊ ስልቱ መበላሸትና የሰራዊቱ ተስፋ መቁረጥ ለበለጠ ውድቀት የሚያጋልጠው መሆኑ ተጠቅሷል። በተጨማሪም አገዛዙ ወደ ትግራይ አጎራባች የድንበር መስመሮች እያከማቸ ያለው ከፍተኛ የሰው ኃይልና ከባድ መሳሪያ ቀጠናውን ወደ አዲስና አውዳሚ የጦርነት ምዕራፍ የመክተት አደገኛ ዓላማ እንዳለው ተገምቷል። የፖለቲካ ክስረቱንና የውስጥ መከፋፈሉን ሁልጊዜም በጦርነትና በግጭት ለመሸፈን የሚሞክረው ይህ ጦርነት ጠማቂ ቡድን በአካባቢው አዲስ ግጭት በመጫር የህዝቦችን ደህንነት አደጋ ላይ የሚጥልና ሰላማዊ ነዋሪዎችን ለከፍተኛ የሰብአዊ መብት ቀውስ የሚያጋልጥ እንቅስቃሴ እያደረገ ይገኛል። አገዛዙ በጦር ሜዳ በገጠመው እያንዳንዱ ሽንፈት ማግስት የበቀል በትሩን ምንም አይነት መሳሪያ ባልታጠቁ ንጹሐን ዜጎች ላይ የመሰንዘርና የዘር እልቂት የመፈጸም የዘውትር እኩይ ተግባሩ የሚታወቅ በመሆኑ በአካባቢው የሚገኙ ህዝቦችና ኃይሎች የጠላትን እንቅስቃሴ በከፍተኛ ንቃትና ዝግጅት እየተከታተሉት እንደሚገኝ ከመሬት የተገኙ መረጃዎች ያመለክታሉ። ካምላስ ጉዞ ወደ መቀሌ ነው። አባቴ አይሻ የሁሉ ጀማ ወታደሩ ብዛት ይታይሻል። ወደ መቀሌ አባቴ አየህ አባቴ ጀግና የመከላከያ ሰራዊት አገር ዳር ድንበር ለማስከበር ስል ለአገሩ ስል እንደዚህ ተሰልፎ በአጎራባች አገር አየር ክልል የሱዳን ኃይሎች ላይ ስጋት የደቀነው የብልጽግናው አገዛዝ ድሮን በሱዳን ጦር ተመታ። የፋሽስታዊውና ጸረ ህዝቡ የብልጽግና አገዛዝ በየአቅጣጫው የሚያካሂደው ጦርነት ጠማቂነትና የቀጠናው አለመረጋጋት ምንጭነቱ በተረጋገጠበት በአሁኑ ወቅት ከኢትዮጵያ ድንበር አቅራቢያ የሚንቀሳቀስ አንድ የሰው አልባ አውሮፕላን በሱዳን ጦር መመታቱ ተገልጿል። የሱዳን ጦር ጠቅላይ መምሪያ ባወጣው ይፋዊ መግለጫ እንዳመለከተው ስትራቴጂካዊ ሲል የገለጸው ይህ ድሮን የተመታው ከኢትዮጵያ ወሰን አቅራቢያ በምትገኘው የብሉ ናይል ግዛት መርሃ ግብር ሳርካም ከተባለው አካባቢ በስተሰሜን በኩል በተደረገ ወታደራዊ እንቅስቃሴ ሲሆን ጦሩ ስለ ድሮኑ ዝርዝር አይነት አቅምና የባለቤትነት ሁኔታ ተጨማሪ ማብራሪያ ከመስጠት ተቆጥበዋል። በአስቸጋሪ ሁኔታ ውስጥ የሚገኘውና በየግንባሩ በሚደርስበት ከፍተኛ ወታደራዊ ሽንፈት ሳቢያ መላቅጦ የጠፋው የጨፍጫፊው አገዛዝ በድንበር አካባቢዎች በሚያደርገው ያልተገባ ወታደራዊ ትንኮሳና የድሮን እንቅስቃሴ ቀጠናውን የደህንነት ስጋት የበለጠ በማባባስ ላይ ይገኛል። ከኢትዮጵያ አዋሳኝ የሚገኘው የብሉ ናይል ግዛት በሱዳን መደበኛ ጦርና በሬፒድ ሳፖርት ፎርስስ መካከል በሚካሄደው ውጊያ ውስጥ ከፍተኛ ወታደራዊና ስትራቴጂካዊ ቦታ ያለው በመሆኑ የአገዛዙ አየር ኃይልና የድሮን እንቅስቃሴ በአካባቢው መታየቱ ውጥረት የሚፈጥርና የአየር ክልል ጥሰት ስጋትን የሚያነሳ ሆኗል። ብልጽግና ድሮን በሱዳን ተመቶ ሲወድቅ ይሄ መጀመሪያው እንዳልሆነው የሚገልጹት የሱዳን ሚዲያዎች በሳምንት ውስጥ ብቻ ለሁለተኛ ጊዜ መመታቱን አንስተዋል። እንደ አውሮፓውያን አቆጣጠር በኤፕሪል 2023 የተቀሰቀሰውና በ10 ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈው አውዳሚ እርስ በርስ ጦርነት እንደተባበሩት መንግስታት ድርጅትና የዓለም አቀፍ ተቋማት መረጃዎች ከ13 ሚሊዮን በላይ ሰዎችን ከመኖሪያቸው ያፈናቀለ ሲሆን የአገዛዙ ጦርነት ጠማቂ ባህሪ ደግሞ በድንበሩ አካባቢ የሚኖሩ ንጹሐን ዜጎችን ህይወት ለበለጠ አደጋና ለከፍተኛ የሰብአዊ መብት ቀውስ በመዳረግ ላይ ይገኛል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።